ቅዱስ አሐዱ አምላክ አቤቱ የሰራዊት ጌታ በቸርነት ለነቢያት ለሐዋርያት ለሊቃውንቱ ለቅዱሳን የገለጽክ አምላክ ለኔም የሚስጥርህን በር እንድትከፍትልኝ ለአድማጮችም ደግሞ እዝነ ልቦናቸውን ከፍተ ጥበብ ማስተዋል የንስሐ መንገድ የሚገኝበት ያንተ መልእክት እንዲሆን አምላክ ያንተን ማጸናሃለሁ። በመላ ኢትዮጵያና ከሀገር ውጪ የምትገኙ ክርስቲያኖች በቅድሚያ እንኳን ለስድስተኛው የአብይ ጾም ገብርኄር እንኳን አደረሳችሁ በማለት በእግዚአብሔር ስም ፍጹም የሆነ ሰላምታ አቀርብላችኋለሁ። እግዚአብሔር አምላካችን በቸርነቱና በምሕረቱ ለስድስተኛው የአብይ ጾም ሳምንት በሰላም በጤናና በሕይወት ስላደረሰን ክብርና ምስጋና አምልኮትና ስግደት ለአባቶቻችን አምላክ ለሰራዊት ጌታ ለልዑል እግዚአብሔር ይድረሰው። ቅድስተ ቅዱሳን ድንግል ማርያም የአምላክ እናት በምልጃዋ በጸሎቷ የምትራዳን አምላክ ባከበራት አምላክ በመረጣት ልክ ክብር ምስጋና ለእናታችን ይሁን። ለሰማያውያን መላእክት ለምድራውያን ጻድቃንና ሰማዕታት ብሎም ለዕፀ መስቀሉ ክብር ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ ዛሬ የአብይ ጾም ስድስተኛ ሳምንት የሆነውን ገብርኄር እግዚአብሔር መንፈስ ቅዱስ ባቀበለን መልክ እንመለከታለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትና ደንብ መሰረት አብይ ጾም ከጀመርን ስድስተኛው ሳምንት ወይንም ስድስተኛው ሱባኤ ገብርኄር በመባል ይታወቃል። ለትምህርታችንም መነሻ ርዕስ የምናደርገው ወደ ጌታህ ደስታ ግባ የሚል ኃይለ ቃል ለትምህርታችን መነሻ ርዕስ ይሆነናል። ይህም ኃይለ ቃል የሚገኘው በማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ላይ እናገኛለን። የተከበራችሁ ሊቃውንተ ቤተ ክርስቲያን ማኅበረ ምእመናን ወምእመናት ስድስተኛው የአብይ ጾም ገብርኄር በመባል ኢትዮጵያዊው ቅዱስ ያሬድ ሊቅ በመሰረተው በአብይ ጾም ሥርዓት መሰረት ገብርኄር የሚል ስያሜ ኦርቶዶክሳዊት ቤተ ክርስቲያን ሰይማ አብይ ጾም ከተጀመረ ጀምሮ ልጆቿን ምእመናንና ምእመናትን ብሎም ሊቃውንቱን ስታስተምር ስታስታውስ ቆይታለች። አብይ ጾም ይህ ስድስተኛው ሳምንት መድኃኒታችን ኢየሱስ ክርስቶስ በማኅሌተ ሥጋዌው በ3 ዓመት ከ6 ወር በትምህርት ዘመኑ ካስተማራቸው አበይት ትምህርቶች መካከል ይህ ገብርኄር የተባለው ክፍል ነው። ይህንንም ሙሉ ታሪኩን የምናገኘው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ባለው ሙሉ ታሪኩን እናገኛለን። አብይ ጾም ስድስተኛ ሳምንት ገብርኄር ይባላል። ጌታችን ኢየሱስ ክርስቶስ ስለ ታማኝ አገልጋይ ያስተማረውን የሚያዘክር ሳምንት ሲሆን ይኸውም የተቀበለውን አደራ በሚገባ ለተወጣ ለተሰማራበት የሥራ መስክ ለተጣለበት ኃላፊነት ታማኝ ለሆነ አገልጋይ ምስጋና የሚቀርብበት፣ ከዚህ በተቃራኒ ደግሞ እምነቱን ላጎደለ የተሰጠውን አደራ ላልተፈጸመ ደግሞ ወቀሳና ግሳጼ የሚሰጥበት ትምህርት ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በምሳሌ ያስተማረው ትምህርት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ በመጽሐፍ ቅዱስ ክፍል ስንመለከት ለሴቶች በእርሾ መስሎ ለሌሎቹ ደግሞ ለነጋዴያን በመክሊት መስሎ ለአርሶ አደር ለገበሬዎች ደግሞ በዘር መስሎ ወዘተረፈ በመሳሰሉት አምላካችን ኢየሱስ ክርስቶስ እንዳስተማረ መጽሐፍ ቅዱስ ይነግረናል። ወደ ሌላ ሀገር የሚሄድ ባለጠጋ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንዳቅሙ። በዚህ የመጽሐፍ ቅዱስ ክፍል ስንመለከት አንድ ባለጠጋ ሰው ወደ ሩቅ ሀገር ለመሄድ ባሰበ ሰዓት ከአገልጋዮቹ ውስጥ 3ቱን ጠርቶ እንደየአቅማቸው ችሎታቸው መጠን መክሊት እንደሰጣቸው ይነግረናል። ለአንደኛው 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት እንደሰጠ ይነግረናል። ይሄ ሰው ይሄ ባለጠጋ ለሶስቱም እንደየአቅማቸው እንደየችሎታቸው ከሰጠ በኋላ ወደ አሰበበት ሩቅ ሀገር ሄደ።
መክሊት የተባለ የእግዚአብሔር ስጦታ ሲሆን አይነቱና መጠኑ ይለያይ ይሆናል እንጂ ከእግዚአብሔር ዘንድ ስጦታን ያልተቀበለ የለም። ከሊቅ እስከ ደቂቅ የሰው ልጅ የተባለ ሁሉ በመልክ በዘር በማንነት ሳይለይ እግዚአብሔር የዓለማት መጋቢ የዓለማት ፈጣሪ ለሁሉም ሰው እግዚአብሔር ስጦታ ሰጥቷል። ስጦታው በመጠን ሊለያይ በመልክ ሊለያይ ይችላል እንጂ ከእግዚአብሔር ከሰውነቱ ከአካሉ አንስቶ በዚህ ዓለም የሚኖርበት የመኖሪያውን ስጦታ ያላገኘ የለም። እግዚአብሔር ለእያንዳንዳችን ስጦታን የሚሰጠን ልናገለግልበት ሰውን ልንጠቅምበት እንጂ እኛ ልንኮፈስበት ወይንም ልንኮራበት ልንዝናናበት አይደለም። እግዚአብሔር መክሊት ሲሰጥ በሰጠን መክሊት ልክ ታማኞች ሆነን በእሱ ፊት እንድንመሰገን ነው። የተከበራችሁ ኦርቶዶክሳውያን ክርስቲያኖች እዚህ ላይ ቀደም ብለን የባለጸጋውን ባህሪና የአገልጋዮቹን ባህሪ መመልከት ያስፈልጋል። የባለጸጋውን ባህሪ ቀደም ብለን ስንመለከት ይህ ባለጠጋ የአገልጋዮቹን አቅምና ቅንነት ያውቃል። ለዚህ ነው ለአገልጋዮቹ የተለያየ መክሊት የሰጣቸው። ለምሳሌ 5ቱን መክሊት ለሶስተኛው ባሪያ ሰጥቶት ቢሆን ኖሮ ኪሳራው ብዙ ይሆን ነበር። ነገር ግን ባለጠጋው የአገልጋዮቹን ባህሪ ስለሚያውቅ የቱ ታዛዥ የቱ ልግመኛ እንደሆነ ስለተገነዘበ ብዙ ኪሳራ እንዳይደርስበት ለሶስተኛው አንድ መክሊት ሰጥቷል። 5ቱን መክሊት ለሱ ሰጥቶ ቢሆን ኖሮ አንዱን የቀበረው ሰው 5ቱንም ይቀብርና የባለጠጋውን ገንዘብ ከጥቅም ውጪ ነበር የሚያውለውና ይህ ባለጠጋ አስተዋይ እንደሆነ ይህ ባለጠጋ እጅግ በጣም ልባም ሰው እንደሆነ ከዚህ እንረዳለን። የአገልጋዮቹን ባህሪ ደግሞ ስንመለከት አገልጋዮቹ ሶስቱም የራሳቸው የሆነ ተፈጥሮ ባህሪ አላቸው። የመጀመሪያውን ስንመለከት ገብርኄር ወምእመን። ገብርኄር ማለት ታማኝ አገልጋይ ለተሰጠው ኃላፊነት ብቁ የሆነ በቃሉ ለተናገረው ነገር የተናገረውን በተግባር የሚያውል ታማኝ ሰው እንደሆነ የመጀመሪያውን አገልጋይ ባህሪ እንመለከታለን። እንደዚሁ ሁለተኛውንም ስንመለከት ሁለተኛውም አገልጋይ የለም ቀደም ብሎ ለዚያኛው 5 ሰጥቷል ለኔ 2 እንዴት ሰጠ ብሎ የቅናት መንፈስ ሳያድርበት በተሰጠው ልክ ቆላ ወርዶ ደጋ ወጥቶ የተሰጠውን በታማኝነት እንዳተረፈና እንደሰራበት እንረዳለን። ሶስተኛውን ግን ገብረ አካይ የተባለውን እምነት አጉዳዩን እምነት የሌለውን ሰው ስንመለከት ይህ አገልጋይ ደግሞ ከሁለቱ የተለየ ነው። ከመጀመሪያው ከባለ 5ቱም ከባለ 2ቱም የተለየ ባህሪ ያለው ወደ ስራ ከመግባቱ በፊት በልቡ ውስጥ ስጋት አደረበት። ጥርጥር፣ ፍርሃት፣ አለማመን አያችሁ። ይህ ሰው መጀመሪያ ስጋት አደረበት፣ ቀጥሎ ጥርጥር፣ ሶስተኛ ደግሞ አለማመን አደረበት። ከዚያ የተነሳ ምን አለ? ይህ ባለጸጋ ካልዘራበት የሚያጭድ ካልበተነበት የሚሰበስብ ክፉ ሰው ነውና የለም ይሄን ገንዘብ ኋላ ከስሬ እስከ ዋናው እንዳላጣ የለም ይሄን በጉድጓድ መቅበር አለብኝ ብሎ እምነት ስለሌለው በስጋት በጥርጥር አድሮ እንደቀበረ የሶስተኛውን ሰው ባህሪ እንረዳለን። ከዚህ በመቀጠል ሶስቱንም በምሳሌ ስንመለከት መነሻ ላይ ነግራችኋለሁ። የከሰት አፉዬ በምሳሌ ብሎ ቅዱስ ዳዊት በትንቢት እንደተናገረው መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በምሳሌ ነበረ ትምህርቱን የጀመረውና ሶስቱንም የባለጠጋውንም የአገልጋዮቹንም የመክሊቱንም ሶስቱንም ምሳሌ ልንመለከት ግድ ይለናል። የመጀመሪያውን የባለጠጋውን ምሳሌ ስንመለከት የሶስቱ አገልጋዮች ጌታ የተባለው ጌታችን ኢየሱስ ክርስቶስ ነው። ይህ ባለጠጋ የአገልጋዮቹን አቅምና ቅንነት በማወቁ እንደየአቅማቸው መክሊቱን ሰጣቸው። ጌታችን ስጦታውን የሚሰጠው እንደ አእምሯችን ስፋት እንደ ሃይማኖታችን ጽናት ነው። ሐዋርያው ቅዱስ ጳውሎስ ለእያንዳንዱ እንደሚገባውና እንደሚጠቅመው በግልጥ ይሰጠዋል ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ለእያንዳንዱ ሰው እንዳይጎዳ ያ ሰው ተቀብሎ ተቀባዩ እንዳይጎዳ እንደ ሃይማኖቱ ስፋቱ እንደ ጽናቱ ጥንካሬ አይቶ ስጦታ ይሰጠዋልና ጌታችን ኢየሱስ ክርስቶስ ባለጠጋ የተባለው እሱ ነው። እግዚአብሔር ጸጋውን እንደየአቅማችን የሚሰጥ ከሆነ የእያንዳንዳችን ጸጋ መለያየቱ የአቅማችን መለያየት ያስገነዝባል። እያንዳንዱ ሰው ጸጋ ስጦታው የተለያየ ነው።
በጸጋ ስጦታው መጠን ነው አምላካችን ስጦታውን ደግሞ የሚሰጠው። በባለጸጋ የተመሰለው መድኃኒታችን ኢየሱስ ክርስቶስ ለአንዱ 5 እንደ አቅሙን ስለሚያውቀው እሱም አእምረ ልቦና ስለሆነ ነብዩ ሳሙኤል ምንድን ያለው? እግዚአብሔር ይፈትን ልበ ወኩልያተ ሰብሰ ይራዩ ገጽ። ሰው ፊት እንደሚያየው እግዚአብሔር ግን ልብ ያመላለሰውን ኩላሊት የሚያጸሰውን የሚያውቅ አምላክ ነውና የባለ 5ቱን ጥንካሬ ስለሚያውቅ እንደሚወጣ አድርጎ ለሱ ጨመር አድርጎ ለዛኛው ደግሞ እንደዚሁ እንዳቅሙ 2 ለዚህኛው ደግሞ 1 ሰጠ። በምሳሌ ስንመለከት ያ ባለጸጋ የተባለው የዓለማት መጋቢ የዓለማት ባለ ሀብት ህልቆ መሳፍርት የሆነ ሀብት ያለው ሀብቱ የማይቆጠር የማይሰፈር ያልቃል ተብሎ ስጋት የሌለበት እንደ ምድራውያን ባለጠጎች ዘመን ሲቀየር ከዘመን መቀየር ጋር ሀብቱ ኪሳራ የሌለበት አምላክ እሱ ነው ባለ ሀብት ባለጸጋ የተባለው። ሁለተኛው ደግሞ የአገልጋዮቹን ምሳሌ ስንመለከት አገልጋዮቹ የተለያየ ጸጋ የተሰጠን መምህራን፣ ካህናት፣ ምዕመናን እንዲሁም ህዝብን እንዲያገለግሉ በየተቋማቱ የተሰየሙ የመምሪያ ኃላፊዎች ናቸው። እነዚህ ሁሉ በተመደቡበት ሥራ መስክ በታማኝነት ህዝቡን እንዲያገለግሉ የተለያየ መክሊት እንደተሰጣቸው የሚያስረዳ ምሳሌያዊ ትምህርት ነው። የወንጌላችን አንድምታም ይህንን ነው የሚተርከው። እንግዲህ በአገልጋዮቹን ስንመለከት በዚህ በቤተ ክህነት ስራ ያለንም ከዚያ ውጭ ደግሞ በመንግስትም በተለያየ ተቋማት ያሉትን እግዚአብሔር መንፈሳዊ ብቻ አይደለም በዚህ ዓለም በስጋዊ አስተዳደርም በመንፈሳዊ አስተዳደርም ላሉት ሁሉ እግዚአብሔር መክሊት ሰጥቷል እና የአገልጋዩ ምሳሌ የተባለው ያ የተሰጠውን መክሊት የተሰጠውን ሀደራ ምንም ሰውን በመልክ ሳይለዩ ሰውን በማንነቱ ሳይለዩ ሰውን መለየ በሚገባው ሳይለዩ ሰው በሰውነቱ ሁሉ እግዚአብሔር አምላክ ንግበር ሰባ በአርአያነ ወበአምሳሊነ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በምሳሌያችንና በመልካችን ልፍጠር አለ እንጂ እዚህ ላይ ሰውን በማንነቱ በየትኛውም በቋንቋም ይሁን በሌላው አለየም። ሰው በሰውነቱ የእግዚአብሔር ፍጥረት ስለሆነ በተሰጠው አምላካዊ ሀደራ መሰረት ሰዎችን በትክክል የመስራትን ሀደራ መሆኑን የአገልጋዮቹን ምሳሌ እንረዳለን። አንደኛ ባለ 5ቱ አገልጋይ የሙሴ ምሳሌ ነው። ሙሴ 5ቱ ብሔረ ኦሪት ተሰጥተውታል። 5ቱ ብሔረ ኦሪት ያም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም የተባሉት ለነቢዩ ለታላቁ ነቢይ ለሙሴ የተሰጡት እና 5 የተመሰለው ሙሴ ነው። ሁለተኛ ስንመለከት ባለ 2 አገልጋይ ደግሞ የቅዱስ ጴጥሮስ ምሳሌ ነው። ቅዱስ ጴጥሮስ 2 ኪዳናት ተሰጥተውታል። እነዚህም ብሉይ ኪዳንና ሐዲስ ኪዳን በመባል ይታወቃሉ። ይህ ብቻም አይደለም። ኦርቶዶክሳዊ ቤተክርስቲያን ስታመሰጥር ባለ 2 የተባለው ስጋና ደሙን ነፍስና ስጋ እነዚህ ሁሉ በባለ 2 መክሊት የሚመሰሉ የሚተረጎሙ ናቸው። ባለ 1ን ስንመለከት የአንዱ መክሊት ባለ ሀደራ የተሰጠው ይሁዳ ነው። ይሁዳም ደግሞ የቀበረው የተሰጠውን የሐዋርያነት ሲመተ ሐዋርያትነት ወይንም የሐዋርያነት ስልጣን የደቀ መዛሙርትነት ስልጣን ሌሎቹ ምድራዊ ነገስታትን ሳይፈሩና ሳያፍሩ የኢየሱስ ክርስቶስን አምላክነት ፈጣሪነት መጋቢነት ምንም ሳይፈሩና ሳይፈሩ ሲመሰክሩ አንገታቸውን ለሰይፍ ደረታቸውን ለጦር ግንባራቸውን ለጥይት ጀርባቸውን ለግርፋት ከአውሬ ጋር እየታገሉ ሃይማኖታቸውን ሲመሰክሩ ያ መሰሪው ይሁዳ ግን መክሊቱን ሐዋርያትነቱን ቀብሮታል እና ይሄ የአገልጋዮቹ ምሳሌ ነው። በሶስተኛ ደረጃ የመክሊቱን ምሳሌ ስንመለከት ወደ 12 የሚሆኑ ነጥቦች ይኖሩናል። እነሱን በተሰጠን ጊዜ ልክ ለማየት እንሞክራለን። መክሊት ስጦታ ነው። መንፈሳዊም ሊሆን ይችላል፣ በስጋዊ መልክም ልናያቸው እንችላለን። ቅድም እንሻለ እንዳልኳችሁ መክሊት ከተባሉት ውስጥ አንዱ ወንጌል ነው። ወንጌል ወይም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ መክሊት ነው። አማናዊ ዘላለማዊ የሆነ የእስትንፋሰ እግዚአብሔርን የያዘ በውስጡ ውሸት የሌለበት ዘመናት ሲሻገሩ በዘመናት ማይቀየር ክረምት ከበጋ ሲመጣ በክረምት ከበጋ ማይቀየር ባለስልጣኖች ሲቀያየሩ ስርዓተ ማህበሩ ሲቀየር ከስርዓተ ማህበር ጋር የማይቀየር ጸንቶ የኖረ እስትንፋሰ እግዚአብሔር የእግዚአብሔር ቃል ይሄ ነው። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 1 ቁጥር 15 ላይ ስንመለከት ሰማይ ወምድር ያልፍ
ወቃሌሰ ይሐልፍ ይቤ እግዚአብሔር ላርዳይሁ ሰማይና ምድር ያልፋል ቃሌ ግን አልፍም ብሎ የተናገረው መጽሐፍ ቅዱስ መክሊት ነው። ለእያንዳንዱ ሰው ለሚያምነውም ለማያምነውም እግዚአብሔር የሰራው እስትንፋሰ እግዚአብሔር እንደመሆኑ መጠን ያ በመጽሐፍ ቅዱስ የተሰጠንን ሀደራ እያንዳንዱ በተሰጠን ልክ ልናተርፈው ይገባናል። መጽሐፍ ቅዱስን በሶስቱ መክሊት ስንመለከት በመጀመሪያው የአምስቱ መክሊት አገልጋይ የአብነት መምህራን ናቸው። ጉባኤ ተክለው ደቀ መዝሙር ሰብስበው በዚያ ሁኔታ ተርበው ተጠምተው ከየትኛውም ከሀገሪቱ ክፍል ከአራቱ ማዕዘን የመጡትን ደቀ መዛሙርት በመልክ በማንነት በቋንቋ ሳይለዩ በአቅማቸው ልክ ያንን መክሊት አትርፈው ከዚያ ውስጥ ዲያቆን፣ ቄስ፣ ጳጳስ ከፍ ብሎም እስከ ፓትርያርክ ድረስ የቤተ ክርስቲያን መምህራንን የሚያወጡ እነሱ ስለሆኑ ባለ 5 አገልጋይ የተባሉት የአብነት መምህራን ናቸው። ባለ 2 ደግሞ የተባሉት መምህራነ ወንጌል እና ካህናት ናቸው። ልጆቻቸውን ምእመናንን ተንከባክበው ከአውሬ አፍ ጠብቀው በ40ና በ80 ቀን ያገኙትን ስመ ክርስትና ሀብተ ወልድና እንዲጠብቁ መምህራን ወንጌል በማስተማር ካህናት ደግሞ ኖላዊነት እረኛ ስራ እንዲሰሩ እነዚያ ባለ 2 የተባሉት አገልጋዮቹ ናቸው። ባለ 1 መክሊት የተባለው ደግሞ የተማረውን ትምህርት ባልባሌ ስፍራ በመጣል ምንደኛ ሆኖ ሁልጊዜ ለሆዱ ያደረ ያንን የተማረውን ትምህርት ሀደራውን የማይወጣ ካህንም ሊሆን ይችላል፣ ሰባኪም ሊሆን ይችላል፣ ሌላም ሊሆን ስለሚችል ያ ባለ 1 የተባለ የተማረውን ቀብሮ ያስቀመጠ ምእመናን ወደ ክፉ ሲሄዱ ወደ ኃጢአት ወደ በደል ወደ ክደት ሲሄዱ አስተምሮ የማይመልስ ያ ቅድም በነገርኳቸው መሰረት በይሁዳ የሚመሰለው የተማረውን የማስተምር መምህር ነው። ሁለተኛውን የመክሊት ምሳሌ ስንመለከት የሥነ ምግባር ምሳሌ ነው። መክሊት የሥነ ምግባር ምሳሌ ነው። ስነ ምግባር የሌለው ትውልድ ለሀገርም ለቤተ ክርስቲያን ለሕዝብም አደጋ ነው የሚያመጣውና ስነ ምግባር ማለት እግዚአብሔር አድርጉ የሚለውን ትእዛዝ በማድረግ አታድርጉ የሚለውን ደግሞ ትእዛዝ ባለማድረግ ከኃጢአት ርቆ ከጽድቅ ጋር ተጣብቆ የመኖር የማያቋርጥ መንፈሳዊ ሕይወት ማለት ነው። ስነ ምግባር ይሄ ነው። ስነ ምግባር በውስጡ የተለያዩ ክፍሎች አሉ። 1 4 5 ነጥቦች እናያለን። ከስነ ምግባር አንዱና መጀመሪያው አሚን ነው። አሚን የግዕዝ ቃል ነው። አሚን ማለት ደግሞ ሃይማኖት ማለት ነው። አሁን ትውልዱን ስንመለከት በተለያየ ስጋዊ ጥቅማ ጥቅም ከሃይማኖት ውጪ በኤሌክትሮኒክስ ነገሮች በአላፊ ነጠፊ በሆኑ ነገሮች ገንዘብ እያየ ትውልዱ ሃይማኖቱን በፈጣሪ ፊት በ40ና በ80 ያገኘውን ስመ ክርስትናውን ሀብተ ወልድናውን በአላፊ ነገር በሚያልፍ በጠፊ ነገር እንዳያጣ የመጀመሪያው ሃይማኖት ነው። ይህንንም ደግሞ ቅዱስ ጳውሎስ እንዲህ ይላል በዕብራውያን 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ሰው ከእግዚአብሔር ጋር የሚገናኝበት መስመር ወይንም ሀዲር ነው። ባቡርን ስንመለከት አለ ሀዲር ባቡር ሊሄድ አይችልም። ከሀዲዱ ሸርተት ካለ ያ ባቡር እጣ ፈንታው ጽዋ ተርታው ሌላ አደጋ ውስጥ መውደቅ ነው። መኪናም ቢሆን የተሰጠውን መንገዱን ትቶ ሸርተት ብሎ ወደ ገደል ከሄደ አደጋው ከባድ ነው። እኛም እንኳን ውሃ ስንጠጣ ምግብ ስንበላ በተዘጋጅተን ሰውነታችንን አስተካክለን ምግብ ካልበነን ውሃን ካልጠጣን ትንታየዘንና እንደዚሁ ሌላ አደጋ ውስጥ እንወድቃለን። ሰውም በዚህ ዓለም ሲኖር አለ ሃይማኖት መኖር ከባድ ነው እና ለዚህ ነው ቅዱስ ጳውሎስም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ሰው ልጅ ፈጣሪ የፈጠረውን አምላኩን የፈጠረውን ጌታውን ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔር ባሪያው በመልኩ አክብሮ የፈጠረው ክቡር የሰው ልጅ እምነት ሊኖረው ያስፈልጋል። እምነት ደግሞ ማለት ሌላ ሳይሆን ይህ ዓለም መጋቢ ሰራኢ አስተዳዳሪ አለው ብሎ ማመን ነው። ሌላ ከባድ እኮ ነገር አይደለም። ስለዚህ አንዱና የመጀመሪያው አሚን ወይንም ሃይማኖት ነው። አሁንም ቅዱስ ዳዊት በመዝሙር 23 ቁጥር 1 ላይ ስንመለከት ለእግዚአብሔር ምድር በመላ ዓለምን ወኩሎም እለው ይነብሩ ውስቴታ ይላል ቅዱስ ዳዊት። ምን ማለት ነው? ዓለምና ምድር በውስጡ ያሉት ሁሉ የእግዚአብሔር ናቸው። እግዚአብሔር ነው የፈጠረው። ከእግዚአብሔር ውጪ ሰራይ መጋቢ ፈጣሪ የለም። መጋቢ ዓለም የዓለማት ሁሉ መጋቢ ዓለማትን ሁሉ በመሃል እጁ የሚቆጣጠር እግዚአብሔር እንደሆነ ቅዱስ መጽሐፍ ይነግረናል። በሁለተኛ ስንመለከት ሃይማኖት ካለ ቀጥሎ ምን አለ? ተስፋ አለ። ተስፋ ማለት በሃይማኖት ጸንቶ መኖር የሚያስገኘውን ዋጋ ተስፋ ማድረግ ነው። ያመነ ሰው ምንጊዜም ተስፋው እግዚአብሔር ነው። ቅዱስ ዳዊት ምንድን ያለው? አቤቱ ለኔስ ተስፋዬ ማን ነው? ተስፋዬ እግዚአብሔር አይደለም ወይ? አዎ የነደደን እሳት የሚያጠፋ የአውሬን አንደበት የሚዘጋ በአሕዛብ ፊት ድፍረት የሚሰጥ
የተራበን የሚያበላ ባህርን የሚያሻግር በተስፋ በእምነት ነውና ይህንን ነው አሁንም ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ቁጥር 1 ላይ ምንድን ያለው? እምነት ማየት የማንችለውን ነገር እንድናይ የሚያደርግ ነው። በተስፋ ያ ተስፋ የተባለው ማየት የማይቻለውን እንዲያዩ የሚያደርገው ተስፋ ነው። በእምነት በኩል የመጣ ተስፋ ነው። ያ ሁለተኛው። ወደ ሶስተኛው ደግሞ ስንመለከት ፍስሐ ነው። ፍስሐ የግዕዝ ቃል ነው። ወደ አማርኛችን ስንተረጉም ፍስሐ ማለት ደስታ ማለት ነው። በእምነት መተናል። ቀጥለን ተስፋ፣ ሶስተኛው ፍስሐ ነው። በእምነት ላለ ሰው ተስፋ አለው። ተስፋ ያለው ሰው ደግሞ ምን አለው? ደስታ አለው። ለዚህ ነው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ ይላል። ኑሯችን ምንም ምስቅልቅል የሆነ ቢሆንም ለጊዜው ችግሮች ቢበዙም ይሄ የሥራ ዓለም ይሄም ለጌታም ያልተመቸ ዓለም ስለሆነ እኛ ዘላለማዊ ቤቱን ለማግኘት ሁልጊዜ በጎድለታችንም በማጣታችንም በሐዘናችንም መካከል ልንደሰት ያስፈልጋል። ኢዮብን ስንመለከት ኢዮብ በዚያ መከራ ሁሉ ደስተኛ ነበረ። ዮሴፍን ስንመለከት ዮሴፍ ወንድሞቹ ሲጠሉት የገዛ እናት አባቱ ሲጠሉ ሁሉ ደስተኛ ነበርና ፍጻሜው አምሮለታል። እኛም ክርስቲያኖች ሁልጊዜ በጌታ ደስ ሊለን ይገባናል። ያንን ነው ቅዱስ ጳውሎስ የተናገረው። በአራተኛ ደግሞ ስንመለከት ምሕረት ነው። እምነት፣ ተስፋ፣ ደስታ፣ ቀጥሎ ደግሞ ምሕረት። ምሕረት ደግሞ ምንድን ነው? ይቅርታ ማድረግ ነው። የእግዚአብሔርን ምሕረት ማዘከርና የራስን ምሕረት መለገስ ማለት ነው። እግዚአብሔር ሁልጊዜ ይቅር እንዳለን ነው። እኛ ክርስቲያኖች ሁልጊዜ ስንጸልይ አባታችን ሆይ በሚለው ጸሎታችን ላይ አቤቱ ይቅር በለን እኛም የበደሉንን ይቅር እንደምንል እያልን ነው። ምእመናን ወገኖቻችን እንግዲህ ይህን ጸሎት ስንጸልይ እጅግ በጣም ልናስተውለው የሚገባን ይሄ ነው። አንዳንዶቻችን በዚህ በጾም ወቅት ጭምር ሳይቀር ታረቁ ሲባል በጭራሽ አልታረቅም እንዲያርጋ በድላኝ እንዲያርጎ በድሎን ብለን ቂም እንይዛለን። ወገኖቻችን ቂም ይዞ ጸሎት ሳልይዞ ስርቆት ነው አባቶቻችን የሚሉትና ምንጊዜም ምሕረት አምላክ እንዳደረገልን ሁሉ በየዕለቱ ስንበድለው በየዕለቱ ስናስቀይመው አንድ ቀን ፈርዶብን አቅም ሁልጊዜ ይቅር እንዳለ ነው። የምሕረትና የይቅርታ እጆች እንደተዘረጉ ነውና እኛም ይቅር ልንል ይገባናል። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ስንመለከት ይቅር የሚሉት ብፁዓን ናቸው እነሱም ምሕረት ያገኛሉና ይላል። ይቅርታን የሚያደርጉ ሰዎች ብንበደል ይቅርታን ልንሰጥ እንኳን በደል እንኳን ቢደርስብን ቀረም ብለን ይቅርታ ብንጠይቅ ይሄ ትልቅ መንፈሳዊነት ነውና አራተኛው ነጥባችን ምሕረት ነው። አምስተኛው ጋር ስንመለከት ትዕግስት ነው። እምነት ብለናል፣ ተስፋ ብለናል፣ ፍስሐ ብለናል፣ ምሕረት ብለናል። ከዚያ በኋላ ምን ያስፈልገናል? ትዕግስት ያስፈልገናል። ትዕግስት ያስፈልጋል። ትዕግስት የእግዚአብሔር ባህሪ ከምናውቅበት መንገድ አንዱ እሱ ነው። እግዚአብሔር ሁልጊዜ ትዕግስት ነው። አንተስ መሐሪ ወመስተሳሂል ሩቀ መዓት ወብዙ ምሕረት አለ ቅዱስ ዳዊት። አንተስ መሐሪ ወመስተሳሂል አንተ ሁልጊዜ መሐሪ ነህ፣ ሁልጊዜ ይቅር ባይ ነህ። ሩቀ መዓት ወብዙ ምሕረት መዓት የራቀ ነው፣ ምሕረትህ ግን ቅርብ ነው አለ። የተከበራችሁ ምእመናን እኛም እንደ አምላካችን እንደ ፈጣሪያችን ሁልጊዜ በትዕግስት ልንኖር በይቅርታ ልንኖር ያስፈልጋል። በየትኛውም ኑሮ ውስጥ ይሁን ቢመቸንም ባይመቸንም በዚያ መካከል ሁሉ ትዕግስት ያስፈልገናል። አንዳንድ ጊዜ ውሃ ቀጠነ ብለን ኑሮ አልተሳካልን ብለን ያልፈጠርናትን ነፍስ ለማጥፋት ምን ሞክርና ብዙ ሰዎች ሕይወታቸውን ያጡዋሉ። ገዳይ መርዝ በመጠጣት ገመድ ውስጥ አንገታቸውን አድርገው በመታነቅ በሌላ በመሰል አደጋዎች ሕይወታቸውን የሚያጡ ሰዎች ሁለት አይነት ፍርድ ነው የሚጠብቃቸው። ይሄ ምድራዊው 60 ቢበዛ 80 ዓመት የምንኖረው ነው። ቅዱስ ዳዊት እንደነገረን የሰው ልጅ ዕድሜው ቢበዛ 60 ከፍ ቢል 80 ነው። ከዚያ በኋላ ግን አሳር መከራ ነው። ይህችን ጥቂት ዘመን እንኳን የምንኖራትን አለ ትዕግስት ከኖርን ወገኖቻችን ከባድ ይሆንብናል። ስለዚህ ምን ያስፈልጋል? ትዕግስተኞች ልንሆን። ትዕግስተኞች ስንሆን በትዕግስት ብዙ ነገር እናልፋለን። እነ ኢዮብ በትዕግስት ነው ያሸነፉት። ዮሴፍን ስንመለከት እነዚያ ክፉ ወንድሞችን በትዕግስት ነው ድል ያደረገው። ሌሎችም ቅዱሳንን ስንመለከት በትዕግስት እጅግ በጣም ከፍተኛ በረከት አግኝተውበታል። ሁለተኛው የመክሊት ምሳሌ ደግሞ የስልጣነ ክህነት ምሳሌ ነው። ስልጣነ ክህነት ባለ አምስቱን ስንመለከት ሊቀ ጳጳስ ነው። ሊቀ ጳጳስ ባለ 5 ማዕረግ ነው። ያም ማዕረጉ ምንድነው? ማስተማር፣ ማጥመቅ፣ ማቁረብ፣ ስልጣነ ክህነት መስጠት፣ ከዚያ ደግሞ አዳዲስ ቦታዎችን ቤተክርስቲያኖችን መባረክ ነው። ባለ 5 ማዕረግ ነው ሊቀ ጳጳስ። ሁለተኛ ደግሞ ስንመለከት ቀሳውስት ነው። ቀሳውስት
ያስተምራሉ፣ ያጠምቃሉ፣ ያቆርባሉ። ሶስተኛ ደግሞ ባለ አንድ መክሊት ዲያቆን ነው። ዲያቆን ያው መታዘዝ ነው። ስራው ተልእኮ መፈጸም፣ ቄሱ ሲያዘው ቄሱ አድርግ ያለውን ማድረግ። ስለዚህ ባለ እነዚህ ሶስተኛው የስልጣነ ክህነት ምሳሌ ነውና ስልጣነ ክህነቱም በአምስት በሁለት በአንድ ከፍለን አይተናል። በአራተኛ ደግሞ ስንመለከት መክሊት የሥጋዊ ሀብት ምሳሌ ነው። የሥጋዊ ሀብት ምድራዊ ገንዘብ፣ ሀብት፣ ንብረት፣ ርስትና ጉልት ከእግዚአብሔር ዘንድ የተሰጠን የአደራ መክሊት ስለሆነ ለሌላቸው ማካፈል ግዴታችን ነው። ምድራዊ ሀብት ከየትም ምናልባት አንተ ነግጄ አግኝቻለሁ፣ ሰርቼ አግኝቻለሁ፣ ወይ ውጭ ሀገር ሄጄ ለፍቼ ልትል ትችላለህ። በዚያ ማዕከል ግን ብርሃን የሰጠ ጤንነት የሰጠ በሰላም ወጥተህ እንድትገባ ያደረገ ፈጣሪ ስለሆነ ያንን ገንዘብ እንደ ጣዖት ብታመልከው ኋላ ተጠያቂ ነው የምትሆነውና ሀብት ያለው ሰው እውቀት ያለው ሰው በዚያ በሀብቱ በንብረቱ በርስቱ በጉልቱ የሌለውን ድሃውን የተራበውን የተጠማውን መድኃኒታችን ኢየሱስ ክርስቶስ ዳግም ሲመጣ የሚጠይቀውን ጥያቄ መልስ በድፍረት ለመመለስ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምረን ስንመለከት ተርቤ መቼ አበላችሁኝ፣ ተጠምቼ መቼ አጠጣችሁኝ፣ ታርዤ መቼ አለበሳችሁኝ፣ ብታመም መቼ ጠይቃችሁኝ፣ ብታሰር መቼ አስፈታችሁኝ፣ እንግዳ በሆን መቼ ተቀበላችሁ ብሎ የሚጠይቀው ይሄ ጥያቄ መመለስ ምንችለው ዛሬ በተሰጠን ሀብት መጠን ልክ የተራበ ስናበላ፣ የተጠማ ስናጠጣ፣ የታረዘ ስናለብስ፣ ቤት መኖሪያ ላጣ ሰው ስናስጠጋው፣ ስግብግብ ከሆንን ግን የገዛ ሀብታችን መጥፊያና ኋላ በአምላካችን ፊት ተጠያቂ ያደርገናል። አምስተኛው የመክሊት ምሳሌ የሥጋዊ ዕውቀት ምሳሌ ነው። እንግዲህ በዚህ ዓለም ላይ የተለያዩ ሥጋዊ ዕውቀቶች አሉ። ሥጋዊ ዕውቀት የሚባሉት ሳይንሳዊ ሊሆን ይችላል፣ ፍልስፍናዊ ሊሆን ይችላል፣ ሕክምና ሊሆን ይችላል፣ ምህንድስና ሊሆን ይችላል፣ አስተማሪነት፣ የዕደ ጥበብ፣ ግብርና ወዘተርፈ የተባሉት ሙያዎች ሁሉ ከእግዚአብሔር ዘንድ ለሰው ልጅ የሚሰጡ ናቸው። ለምሳሌ ያህል ድምፅ ያለው ሰው ስንመለከት አሁን ያስ ድምፅ ከእግዚአብሔር ዘንድ ነው ለዚያ ሰው የተሰጠው። በዚያ ድምፁ ከሚዘፍንበት ከሚያቀራራበት አምላኩን ቢያመሰግን ለአምላኩ ዝማሬ ቢያቀርብ ማህሌት ቢያቀርብ ሰዓታት ቢያቀርብ አምላኩ ይደሰተልታል። ግን ለማይገባ ያንን ምስጋና መስጠት በእግዚአብሔር ዘንድ ስለሚያስጠይቅ ይሄ ተሰጥኦ ያለን ሰዎች በተሰጥኦአችን ልክ እግዚአብሔርን ልናገለግለው ሳይንሳዊ ዕውቀት ቢኖረን ሳይንሳዊ ዕውቀት ለእግዚአብሔር መገልገያ፣ ፍልስፍናዊም ቢኖር የሕክምናም ቢኖር ምህንድስናም ቢሆን የተለያየ ዕውቀት ቢኖረን በተሰጠን ዕውቀት ልክ አሁን አንዳንድ የተባረኩ አሉ ምህንድስናን ተምረው ባላቸው ምህንድስና ዕውቀት ለቤተ ክርስቲያን የቤተ ክርስቲያን ህንፃ ዲዛይን በመስራት ቅየሳ በመቀየስ የሚያገለግሉ ሕክምና ዕውቀት ደግሞ ያላቸው ነዳያንን የሚያክሙ የተለያዩ ሰዎች አሉ የሚመሰገኑና ሌሎቻችንም ይህን አይነት በረከት ልንቋደስ ይገባናል። ጌታችን በወንጌሉ ሰውን የሚያረክሰው ሆነ የሚያጸድቀው ከልቡ የሚያመነጨው ሐሳብ እንደሆነ ነግሮናል በማቴዎስ 15 ቁጥር 11 ላይ። ስለዚህ ልቦና ማትረፊያ ነው። መፍቀሬ ጥበብ ሰሎሞንም አጥብቀህ ልብህን ጠብቅ የሕይወት መውጫ እርሱ ነውና ምሳሌ 4 ቁጥር 23 ላይ። ልቦና የሰውነታችን ሞተር ነው። አንድ ሰው በጎ ቢያስብ ከልቦናው ነው የሚመነጨው፣ ክፉ ቢያስብም ከልቦናው ነው የሚመነጨውና ያንን ልቦናችን በመልካም መክሊት በአትራፊ መልክ ልንጠቀመው ልንገለገለው ያስፈልጋል። ሰባተኛው መክሊት የተባለው ልጅነት ነው። ያም አንድ ክርስቲያን ትልቁ መክሊት በ40 እና በ80 ቀናት ክርስትና ስንነሳ የሚሰጠን ልጅነት ነው። ኦርቶዶክሳዊ ክርስቲያን ከሌላው ከአሕዛቢው የሚለየው በ40 እና በ80 የተሰጠንን ልጅነት ስመ ክርስትናን ሀብተ ወልድናን ከአብራከ ዮርዳኖስ ከማኅፀነ መንፈስ ቅዱስ ስንወለድ ልጅነት ይሰጠናል። ያም ልጅነት ወልደ ሥላሴ፣ ገብረ ሥላሴ፣ ወለተ ማርያም፣ እህተ ማርያም የሚል የመሳሰለ ተርፈ ይሰጠናልና ያንን ስማችንን በምድራዊ ነገር ምናልባት በጋብቻ ወይ በሀብት በሌላ ነገር ይህን ስም ካጠፋን አምላካችን ፈጥሬ ክደኸኛልና እኔም እክድሃለሁ ብሎ ትሉ በማንቀላፋው ጨለማው በማይነጋው እሳቱ በማይጠፋው የዘላለም ፍርድ እንዳይፈረድብን የተሰጠንን የልጅነት መክሊት ልንጠብቀው ይገባናል። ስምንተኛው መክሊት እመቤታችን ናት። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከፈጣሪ ዘንድ ለሰው ልጆች የተሰጠች መክሊት ናት። እመቤታችን ምሕረትና ይቅርታን የምናተርፍባት መክሊታችን ናት። ይህች መክሊት
የማታልቅ በሁሉ የምትጠቅም ከድህነት ወደ ብልጽግና ከመዋረድ ወደ ልዕልና የምታሻግር መክሊት ናት። ያለ ልዩነት ትውልድ ሁሉ የሚገባይባት ዓለም ወይንም መክሊት እመቤታችን ናት። ለዚህ ነው በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ያስተውጹኒ ኩሉ ትውልድ ሁሉ ያመሰግነኛል ብላ ትውልድ የተባለ ማንም ሳይሆን የካም የያፌትና የሴም ልጆች ናቸው። ሁላችንም ዓለም ውስጥ ያለውን 8 ቢሊዮን የተባለው ህዝብ ሁሉ ከነዚህ አይወጣም፣ በእነዚህ ውስጥ ነው ያለው። እመቤታችን መክሊታችን ናት። በመስቀል ላይ በዮሐንስ በኩል የተሰጠች እናታችን እነኋት እናት ብሎ ለዮሐንስ መክሊት አድርጎ ድንግል ማርያምን ሰጠ። ለድንግል ማርያም ደግሞ ዮሐንስን እነሆ ልጅሽ ብሎ መክሊት አድርጎ ሰጠ። የሰው ልጆች ሁሉ በምልጃዋ የሚጠለልበት ከሚታየውም ከማይታየው መቅሰፍት መከራ የሚያመልጠው የእሷን እናትነት አምኖ በእሷ ምልጃ ሲጠቀም ያ በረከት ይሆንናልና 8ኛው መክሊታችን ድንግል ማርያም ናት። 9ኛው መክሊት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን ለክርስቲያኖች ሁሉ የተሰጠች ማትረፊያ መክሊት ናት። ምድራዊት ገነት እያንዳንዳችን ቤተ ክርስቲያን ሄደን ስንሳለም ሰላም ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ብለን ነው። ለምን ዛቲይቲ ሆታ ለሰማይ ወደ ሰማይ የምንሸጋገርባት መሰላላችን፣ ወደ ሰማይ የምንሸጋገርባት ንስሐ መግቢያችን፣ መቁረቢያችን፣ ጸሎት ማድረሻችን፣ ማስቀደሻችን፣ ማህሌት ሰዓታት ወዘተርፈ የምናደርስባት፣ ብንታመም በጠበሏ ተጠምቀን የምንፈወስባት፣ ስጋ ወደሙን ወስደን ከንስሐ የምንነጻባት፣ ብናጣ ብንነጣ ብንደህይ እንኳን ጸልየን ሀብተ ስጋ ሀብተ ነፍስ የምናገኝባት 9ኛው መክሊታችን ቅዱስ ቤተ ክርስቲያን ናት። 10ኛው መክሊት ዕድሜ ነው። እግዚአብሔር በጎ ሥራ እንድናተርፍበት ለእያንዳንዳችን የዕድሜ መክሊት ሰጥቶናል። ዕድሜያችን መቆያችን አናቅም። ቅዱስ ዳዊት በመዝሙር 88 እንደነገረን የሰው ልጅ ዕድሜ 60 70 ቢበዛ 80 አለ። ይህንን ባልባሌ ቦታ፣ ትርጉም በሌለበት ቦታ፣ ጽድቅ በሌለበት ቦታ ብናባክነው በእግዚአብሔር ዘንድ ተጠያቂዎች ነን። በምድራዊ ሱስ ተይዘን ሰውነታችንን ለበሽታ የሚያጋልጥ ሰክረን ጉበታችን ብናበሰብስ፣ ይሄ የሚጨሰው ነገር አጭሰን ሰንባችንን ብናበላሽ፣ ሌላም ደግሞ አላስፈላጊ ነገር ውስጥ ገብተን ሕይወታችን ዕድሜያችን የሚቀንስ ነገር ብናደርግ የተሰጠን የዕድሜ መክሊታችን ባክኗል ነው የሚባለው። ግን በተሰጠን መክሊት ብንጠቀምበት ከእግዚአብሔር ዘንድ የበለጠ ዋጋ ይኖረናል። 11ኛ መክሊት የተባለ ሰንበት ነው። በቤተ ክርስቲያን አብይ የሆኑት 2 ሰንበቶች አሉ። ይህም ቀዳሚ ሰንበትና ሰንበተ ክርስቲያን እሁድ። እነዚህ 2 ሰንበቶች ለክርስቲያን የተሰጡ ናቸው። ቅዱስ ያሬድ ምን አለ? ሰራ ለነ ሰንበተ ለረፍተ ዚአነ ፍስሐ ወሰላም ለላመን። ለሚያምኑት ሁሉ ደስታን እንዲያገኙ ረፍትን እንዲያገኙ ሰንበትን ሰረ። ሰንበት ሰው የታመመ ሆስፒታል ሄዶ ከጠበል ቦታ ሄዶ የሚጠይቅበት፣ ሰንበት የታሰረ እስር ቤት ሄዶ የሚጎበኝበት፣ በሰንበት የተጣላ የሚታረቅበት፣ በሰንበት ቤተ እግዚአብሔር ሄዶ ሰው መንፈሳዊ ስራ የሚሰራበት። አንዳንድ ጊዜ ሰንበት ሲባል ዝም ብሎ ተቀምጦ የሚውሉ እንደሚዋል አድርገው የሚያስቡ ሰዎች አሉ። አይደለም። ከሰኞ እስከ ዓርብ ፈቃደ ስጋችንን የፈጸምን ብንቆይ ቅዳሜና እሁድ ደግሞ መንፈሳዊ ስራዎችን ጠዋት ቤተ ክርስቲያን ሄደን በመቀደስ በማስቀደስ በማስተማር በመማር አገልግለን ደግሞ ስንመለስ ኋላ ሆስፒታል ያለውን ጠበል ቦታ ያለውን አቅማችን በፈቀደ ሁኔታ በመጠየቅ እስር ቤት ደግሞ ያለውን ሄዶ ያ እስር ቤት ያለውን በመጠየቅ አቅም በፈቀደ የተጣላ ሰው ካረ ያን የተጣላ ሰው በማስታረቅ ዘመድ አዝማድ በመጠየቅ መንፈሳዊ ስራ ምን ሰራበት ስለሆነ ሰንበት ራሱ መክሊት ነው። በሰንበት የስጋዊ ስራ የሚሰራ ሰው ካለ ኋላም በገነት በመንግስተ ሰማያት እረፍት የለንም። የመንግስተ ሰማያት ምሳሌ ናት ሰንበት። 12ኛውና የመጨረሻው መክሊት አካለ ክርስቲያን ነው። ይሄ እግዚአብሔር የሰጠን ከእግራችን ጥፍር እስከ ጸጉራችን ያለው ያ ህዋሳታችን ከእግዚአብሔር የተቀበልነው መክሊት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ምንድን ያለው? እያንዳንዳችን ከእግዚአብሔር የተሰጠን ሰውነት አለን አለ። ሰውነታችን ከእግዚአብሔር ዘንድ የተሰጠን ሀደራ ነው። አንቱሙ
ታቦቶ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያዎቹ ናችሁ፣ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስ በሆነው አካላችሁ ላይ ኃጢአትን፣ በደልን፣ ክፋትን፣ አላስፈላጊ ነገሮችን ማድረግ እንደማይገባን ቅዱሳት መጽሐፍ ይነግሩናልና የተከበራችሁ ማኅበረ ምእመናን ወምእመናት መክሊት የሆነውን ሰውነታችንን በንስሐ አጽድተን በስግደት ቀድሰን በጸሎት አንጽተን በመምህረ ንስሐችን አማካኝነት ወደ አምላካችን ወደ ፈጣሪያችን ቀርበን መምህረ ንስሐችን የሚሰጠንን የንስሐ ቀኖና ወይንም ቅጣት ተቀብለን ሰውነታችንን ትላንት አሳደፈነው ከሆነ እግዚአብሔር ለምን አሳደፍከው አይለንም። ዛሬ እንድናነጻው ይፈልጋል። ምድራዊ በሆኑ ነገሮች አሁን ስማቸውን መጥራት በማያስፈልጉ ክፉ ነገሮች እንዳሉ ሁላችንም እናውቃለንና ጥርስን የሚያበሰብስ እንደ ፍየል ቅጠል ብንበላ ያ የጽድቅ ስራ አይደለም። አፋችን ምድጃ አድርገን በአፍንጫችን ደግሞ ጭስ ማውጫ ብናደርግ ያ ሳምባችንን የሚጎዳ ነው፣ ጤናችንን የሚጎዳ ነው። ደግሞ ጠጥተን ሰክረን አለ ጊዜው ኩላሊታችን ጉበታችን ከስራ ውጪ እንዳይሆን ይህን የተሰጠንን መቅደስ በአንደበታችን እግዚአብሔርን እያመሰገንን በእጃችን እየመጸወትን በጉልበታችን እየሰገድን ልንጠቀመው ይገባናል። ሊቃውንት ሰውነታችንን በሶስቱ መክሊት ልክ ሲመስሉ ምን አሉ? አምስቱ ስሜት ህዋሳቶቻችን በአምስቱ መክሊት ይመሰላሉ። እነዚህም አምስቱ ስሜት ህዋስ የሚባሉ አፍ፣ ዓይን፣ ጆሮ፣ እጅና እግር ነው። እነዚህ አምስቱ የስሜት ህዋሳቶቻችን በአንደበታችን ልናመሰግነው ፈጣሪያችንን፣ በዓይናችን ስራዎቹን አይተን ልናደንቅ፣ በጆሮአችን ደግሞ መልካም ቅዳሴውን፣ ውዳሴውን፣ ማህሌቱን ልንሰማበት፣ በእግራችን ደግሞ ወደ ተቀደሰ ስፍራ ልንጓዝበት፣ በእጃችን ደግሞ ልንመጻውትበት፣ ለሰዎች በጎ ስራ እንድንሰራበት የዚያን ሰዓት ባለ 5 መክሊቶች ተብለን እንመሰገናለን። ባለ 2 ደግሞ የተባለ ስጋና ነፍስ። ስጋና ነፍስ እነዚህ ባለ 2 ናቸው። ስጋና ነፍስ እንዳይቃረኑ ሁለቱ የሚቃወሙ ናቸው። ስጋ ምድራዊ ነገር ያስባል። ስጋ ስግብግብ ነው። ስጋ አላፊው ላይ ትኩረት ያደርጋል። ነፍስ ደግሞ የለም ጾም፣ የለም ጸልይ፣ የለም በጎ ስራ ስትል ሁለቱን አግባብቶ የዚህንም ዓለም ከኃጢአት በመራቅ ከክፋት በመራቅ ከዘረኝነት በመራቅ ከውሸት በመራቅ ክፉ ስራዎች ሁሉ ትቶ ወደ እግዚአብሔር በመቅረብ ምድራዊውንም ኑሮ የተሳካ እንዲሆን ኋላ ደግሞ በእግዚአብሔር መንግስትም በነፍሳችን የዘላለምን ሕይወት እንድናገኝ በሁለቱ መክሊት ልንጠቀም ያስፈልጋል። ባለ 1 መክሊት የተባለው ስጋዊ አስተሳሰብ ብቻ ይዞ መሸም ነጋም ለሆዱ። አንዳንድ እዚህ ያለም ሰዎች ምንድነው የሚሉት? ንብላ ወንስተይ ጌሰም ንመውት፣ ዛሬ ልብላ ልጠጣ ነገ እኮ እሞታለሁ ብሎ የሚያስቡ ሰዎች አሉ። እነዚህ እምነት አልባ ነው የሚባሉት። ክርስቲያኖች ግን ንጹም ወንጸልይ ጌሰም ንመውት፣ ዛሬ ልጹም ዛሬ ልጸልይ ነገ እኮ እሞታለሁ ወደ ፈጣሪ እቀርባለሁ፣ በሰው ፊት ምንድነው የምመልሰው? የት ነበርክ አይቴ ነበርከ፣ የት ነበርክ አይቴ ነበርኪ፣ የት ነበርሽ፣ ምን ተገበርኪ፣ ምን ሰራሽ፣ ምን ተገበርከ፣ ምን ሰራ ሲባል አይን ማፍጠጥ ጥርስ ማግጠጥ እንዳይሆን በፈጣሪ ፊት በድፍረትና በሃይማኖት እንድንቆም መክሊት የተባለውን ሰውነታችንን በ5ቱ ስሜት ህዋሳቶቻችን የተቀደሰ ስራ በመስራት በሁለት በነፍስና በስጋ በመግባባት በጎ ስራ ሰርተን ከእግዚአብሔር ከአምላካችን የሚሰጠንን በረከት ልንቋደስ ይገባናል። የተከበራችሁ ማኅበረ ምእመናን ወምእመናት ወደ ተነሳውበት ወደ ትምህርት ርዕሰ ስመለስ መድኃኒታችን ኢየሱስ ክርስቶስ ባለ 5ቱንም ባለ 2ቱንም መጨረሻ ላይ ምንድን ያለው? እናንተ በጥቂት የታመናችሁ በብዙ ሾማችኋለሁ፣ ወደ ጌታችሁ ደስታ ግቡ ብሎ ነው የመጨረሻ ስንብት ቃል የተናገረው። እኛም ይህን የመሰለ በጎ ድምፅ አምላካችን እንዲያሰማን የተቀደሰ ፈቃዱ ይሁን። ባለ 1ዱን ምንድን ያለው? አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ክፉ ሰው መሆንን ስለማቅ ቀብሬአለሁ አለ። የዚያን ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ያንን ባለ 1ዱን ምንድን ያለው? አንተ እኔ ካልዘራሁበት ማጭድ ካልበተንኩበት የምሰበስብ ክፉ መሆኔን የት ነው የምታቀኝ? በሉ ውሰዱት፣ ይሄን እሳቱ ከማይጠፋበት ጨለማው ከማይነጋበት ይሄንን ከዘላለም ጨለማ ካለበት ዘላለም እሳት ካለበት ትሉ ከማንቀላፋበት ውሰዱ ብሎ የመጨረሻ ፍርድ ፈርዶበታል። እኛም በአምላካችን ፊት እንደ ባለ 5ቱ
እንደ ባለ ሁለቱ ወደ ጌታ ደስታ ግባ የሚል በጎ ድምፅ እንድንሰማ ከጌታችን ጋር ህብረት እንዲኖረን በቅዱሳኖቹ ማህበር ሁሉ ጊዜ ቅዱስ 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 የነበርክ ያለ የምትኖር እያለ እንድናመሰግን የተከበራችሁ ማህበረ ምእመናን ወምእመናት መክሊታችንን እንደ ባለ አምስቱ እንደ ባለ ሁለቱ አትርፈን የመጨረሻ ምስጋና ከፈጣሪያችን እንድናገኝ አምላካችን በጎ ፈቃዱ ይሁን። መክሊታችንን አትርፈን መክሊታችን ሳንቀብር እንደዚያ እንደተወቀሰው እንደተጠየቀው ሰው ሳንሆን እኛም በዛሬ በገብርኄር ዕለት ታማኝ አገልጋዮቼ ገብርኄር ወምእመን ገብርኄር ማለት ታማኝ አገልጋይ ማለት ነው። ምእመን ማለትም ቀላል ስም እንዳይመስላችሁ። አሁን እኛ ኦርቶዶክሳውያን ምእመናን ስንባል ምእመናን ማለት ታማኞች ማለት እኮ ነው። ታማኝነታችን ለማንም ሳይሆን ለፈጣሪያችን ነው። በሱ ፊት በምግባር በሃይማኖት ጸንተን የተሰጠንን መክሊት ቅድም በዝርዝር ያየናቸውን ሁሉ አትርፈን የስሙ ቀዳሾች የክብሩ ወራሾች እንድንሆን የአምላካችን በጎ ፈቃድ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እዚህ ይቆየን።